በክልሉ ውስጥ የንጹሃን ዜጎችን ግድያ ማስቆም ያልቻለው የአማራ ክልል የሰዎችን ህገወጥ ዝውውር ላስቆም ነኝ ማለቱ ቀልድ ነው ተባለ። ተዋሕዶ የተባለው በሃይማኖት ስም የተሸፈነ የፖለቲካ ቡድን ሀገሪቱን ለማተራመስ አጥብቆ እየሰራ መሆኑ ተነገረ። የትግራይን ጦርነት ከቋጨው የፕሪቶሪያው ስምምነት ማግስት ጀምሮ በክልሉ ህገወጥ የወርቅ ማዕድን ቁፋሮ በከፍተኛ ሁኔታ መጨመሩን አንድ ጥናት አመላከተ። ሰላም ጤና ይስጥልን ውድ የጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በክልሉ ውስጥ የንጹሃን ዜጎች ግድያ ማስቆም ያልቻለው የአማራ ክልል የሰዎችን ህገወጥ ዝውውር ላስቆም ነኝ ማለቱ ቀልድ ነው ተባለ። ሀገረ መንግስቱን ስርዓት አልባ በማድረግ ሂደት ውስጥ የግንባር ቀደምትነት ሚና የተጫወተው የአማራ ክልል የሚባለውን የብሔሮችን እስር ቤት የሚያስተዳድረው የጽንፈኛ ካድሬዎች ቡድን በክልሉ ውስጥ የዜጎችን መብት ማስከበር ተስኖት እያለ ህገወጥ የሰዎችን ዝውውር ለማስቆም እየሰራው ነው ሲል በፍትህ ቢሮ በኩል ገልጿል። በሰው መነገድ፣ ሰውን በህገወጥ መንገድ ድንበር ማሻገርና ለስራ ወደ ውጭ ሀገር በህገወጥ መንገድ መላክ ከባድ ወንጀሎች ናቸው ያለው የክልሉ ፍትህ ቢሮ ኃላፊ በክልሉ እየታገቱ በየጊዜው ስለሚገደሉ ዜጎች እስከዛሬ አንዳች ስራ ሰርቶ እንደማያውቅ ታውቋል። በህገወጥ የሰዎች ዝውውር እጃቸውን አስገብተው የሚሰሩት በተለያዩ የስልጣን ደረጃዎች የተሰገሰጉ የክልሉ ባለስልጣናትና የጸጥታ ኃላፊዎች መሆናቸው እየታወቀ ችግሩን ሌላ ሶስተኛ አካል የሚሰራው ለማስመሰል መጣር ተገቢነት የለውም ሲሉ የቢሮ ኃላፊውን ንግግር በርካቶች አጣጥለውታል። የአማራ ክልል የተባለውን የብሔሮች መቃብር የሚያስተዳድሩት ስግብግብ ካድሬዎች ለሰው ልጆች ክብርና ሰላም የሚገዳቸው ቢሆን ኖሮ የመብት ጥያቄ ያነሳውን የቅማንትን ህዝብ ለይተው በየቀኑ አያስገድሉትም ነበር ተብሏል። ምዕራብ ጎንደር ዞን በሚባለው የሰብአዊ መብቶች መርገጫ ህገወጥ ዞን የተሰማሩ ባለስልጣናት በገንዷ ከተማ ውስጥ የመተማ ሆስፒታል ሰራተኛ የሆነውን ሐኪም ዳንኤል ነጋን አሳግተው 600 ሺህ ብር ማስለቀቂያ ከተቀበሉ በኋላ በግፍ ሲያስገድሉት ያልተነፈሰው የአማራ ክልል ስለ ህገወጥ የሰዎች ዝውውር ማውራቱ የሚፈጽመውን ጥፋት ለመሸፈን እንደሆነ ያሳብቅበታል ሲሉ ዜጎች ተችተዋል። በህገወጥ የሰዎች ዝውውር ከባህር ዳር እስከ መተማ ዮሐንስ ባለው መስመር በቀጥታም ሆነ በተዘዋዋሪ የሚሰሩ የመንግስት ባለስልጣናት የተዘፈቁ ናቸው የሚሉ ወገኖች በተለይ ደግሞ የፍተሻ ኬላዎችን የሚቆጣጠሩት በወንጀሉ በቀጥታ የሚሳተፉ እንደሆኑ ተናግረዋል። ህገወጥ የሰዎች ዝውውር በግለሰብ አዘዋዋሪዎች ብቻ የሚከወን ሳይሆን የመንግስትን መዋቅር ይዘው ለግል ጥቅማቸው በሚሰሩ በርካታ የክልሉ ባለስልጣናት ከጸጥታ ሰራተኞቻቸው ጋር ተባብረው በትልቅ ትስስር የሚፈጽሙት ውስብስብ ወንጀል ነው ተብሏል። የክልሉ ፍትህ ቢሮ ጉዳዩን አስመልክቶ የምክክር መድረክ በመፍጠር ችግሩን እንደሚያስቆመው እየገለጸው ያለው ጉዳዩን በተመለከተ እንደ ጃኖ ቅማንት ሚዲያ ያሉ የዜና ተቋማት ዘገባዎችን እየሰሩ ስለሆነ ነገርየውን ለማድበስበስ ሳይሆን አይቀርም ሲሉ የውስጥ መረጃዎች አመላክተዋል። ህገወጥ የሰዎች ዝውውር እንኳን የህግ የበላይነት በፈረሰበትና የዜጎች መብት በሚጨፈለቅበት በዘመነ ብልጽግና የተሻለ የህግ የበላይነት ሰፍኖበት በነበረው የኢህአዴግ ዘመንም በከባድ ሁኔታ ይፈጸም ነበር ተብሏል። የተጠቀሰው ችግር በዘላቂነት የሚስተካከለው የወንጀሉ ባለቤቶች ራሳቸው ኮንፈረንስና የምክክር መድረክ እያካሄዱ በመቀለድ ሳይሆን በሀገሪቱ የፈረሰው የህግ የበላይነት ሲስተካከል ብቻ መሆኑን የዘርፉ ባለሙያዎች ገልጸዋል። ተዋሕዶ የተባለው በሃይማኖት ስም የተሸፈነ የፖለቲካ ቡድን ሀገሪቱን ለማተራመስ አጥብቆ እየሰራ መሆኑ ተነገረ። በ13ኛው መቶ ክፍለ ዘመን በሰለሞን ስም የተመሰረተውን የሃይማኖትና የፖለቲካ ማህበር
ከሞተበት መልሶ በማምጣት የመንግስት ስልጣንን ለመቆጣጠር አልሞ የሚሰራው ሞዓ ተዋህዶ በተለያዩ ዘዴዎች ሀገሪቱን ለማተራመስ ተግቶ እየሰራ መሆኑን መረጃዎች አመላክተዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን የአስተዳደርና የስብከት መዋቅሮች በከፍተኛ ደረጃ ውስጥ ለውስጥ የተቆጣጠረው ይህ አክራሪ የፖለቲካ ቡድን የሃይማኖት ግጭቶችን ራሱ እየቆሰቆሰ በሚጠቀምባቸው ማህበራዊ ሚዲያዎች እንደሚያራግብና ህዝበ ክርስቲያኑን እንደሚቆሰቆስ ታውቋል። ራሱ በሴራ በሚፈጽማቸው ግድያዎችም ሆነ ሌሎች ጽንፈኞች በሚፈጽሙት ጥቃት የሚገደሉ ዜጎችን ምስል በማህበራዊ ሚዲያዎች ከከፍተኛ ጥላቻ ጋር በማሰራጨት ሀገሪቱን አተራምሶ የመንግስትን ስልጣን ለመንጠቅ አቅዶ እየሰራ ያለው ሞዓ ተዋህዶ የተባለው ቡድን የውጭ ዜጎችንና ማህበራዊ ሚዲያዎችን እንዲሁም አርቲፊሻል ኢንተለጀንሶችን በከፍተኛ ክፍያ አሰማርቶ እየተንቀሳቀሰ መሆኑ ተደርሶበታል። ሌሎችን ሃይማኖቶች በማጣጣልና መንግስት መደምሰስ እንዳለበት በማራገብ ላይ የተጠመደው ሞዓ ተዋህዶ በሀገር ውስጥና በውጭ ሀገራት ባሰማራቸው ምንደኞቹ ማህበራዊና ፖለቲካዊ ቀውሶችን በከፍተኛ ደረጃ ለማባባስ ሌት ተቀን እንደሚሰራ ታውቋል። የኢትዮጵያ ኦርቶዶክስ ተዋህዶን የአስተዳደር መዋቅር የዚህ እኩይ ዓላማው መጠቀሚያ ለማድረግ ምዕመኑን በየማህበራዊ ሚዲያው አባቶቻችን እንዲህ ካላደረጋችሁ አባትነታችሁን አንስተናል በሚል እንዲያስፈራሩ ያደርጋል ተብሏል። በዚህ የሞዓ ተዋህዶ አገር የማተራመስና ሃይማኖታዊ ግጭቶችን አዋልዶ በግርግር ወደ ስልጣን የመምጣት የሴራ ፖለቲካ ውስጥ ቁጥራቸው የማይናቅ ጳጳሳትም ተዘፍቀውበታል ሲሉ ምንጮች አጋልጠዋል። በተለይም ደግሞ በብልጽግናው የለውጥ ግርግር ሰሞን ብልጽግናን እየሸለሙና እየባረኩ በመጠጋት ስልጣን ላይ ለመፈናጠጥ ሲሞክሩ የነበሩት እንደነ አቡነ ጴጥሮስና አቡነ ዮሴፍ የመሳሰሉ ጳጳሳት የሞዓ ተዋህዶ ዋና ተዋናይ ናቸው ተብለዋል። የሞዓ ተዋህዶ ፖለቲካ ፋኖ የተባለውን ጽንፈኛ ታጣቂ እንደ ዋና ተዋጊው አድርጎ በመጠቀም በገንዘብ፣ በሞራል፣ በእውቀትና በሐሳብ እያጠናከረው መሆኑም ታውቋል። የቤተ ክርስቲያኗን የቀደመ ንጉሥ ቀቢነትና ባለሲሶ መንግስትነት ታሪክ እንደ መልካም አጋጣሚ በመውሰድ ምዕመናን በሚሰበሰቡበት መድረክ ሁሉ ሃይማኖት ከመስበክ ይልቅ የቀደሙ ነገስታትና ፖለቲካ ብቻ እንዲሰበክ በማድረግ ህዝቡ እንዳይረጋጋና እንዲያምፅ ብዙ ሴራዎችን እንደሚሰሩ ምንጮች አጋልጠዋል። የትግራይን ጦርነት ከቋጨው የፕሪቶሪያው ስምምነት ማግስት ጀምሮ በክልሉ ህገወጥ የወርቅ ማዕድን ቁፋሮ በከፍተኛ ሁኔታ መጨመሩን አንድ ጥናት አመላከተ። ከትግራይ የእርስ በርስ ጦርነት ማብቂያ ጀምሮ ቻይናን ጨምሮ በርካታ የአውሮፓ ኢንዱስትሪዎችና ባለሀብቶች የተሳተፉበት ህገወጥ የወርቅ ማዕድን ቁፋሮ በከፍተኛ ሁኔታ እየተካሄደ መሆኑን የምርምር ጋዜጠኝነት ቢሮ ባሰራጨው ረዘም ያለ ዘገባ አስታውቋል። የምርምር ዘገባው ከቻይናና ከምዕራባውያን ወርቅ መዝባሪ ኩባንያዎች በተጨማሪ አንድ ከቻይና ኩባንያ ጋር ጥብቅ ቁርኝት ያለው የካናዳ ኩባንያም በዚሁ የወርቅ ዘረፋ እየተሳተፈ እንደሚገኝ ጠቅሷል። ለአንድ ዓመት ገደማ በትግራይ ክልል የሚካሄዱ የህገወጥ የወርቅ ማዕድን ቁፋሮዎችን ሲመረምር የቆየው ቢሮው ሁሉም ህገወጥ ማዕድን አውጪ ኩባንያዎችና ባለሀብቶች ከቀድሞ ታጣቂዎች የተሰጣቸው ህጋዊ ወረቀት እንዳለ ጠቁሟል። ህገወጥ የወርቅ ማዕድን ቆፋሪዎች የኢትዮጵያ መንግስት በማይደርስባቸው የቀድሞ ተዋጊዎች በተቆጣጠሯቸው የክልሉ አካባቢዎች ወርቁን እንደሚያወጡ አጋልጧል። ህገወጥ የወርቅ ማዕድን ቁፋሮ በጦርነት ወቅት ከነበረው በላይ ከጦርነቱ መቋጨት በኋላ መባባሱን የጠቀሰው የምርምር ጋዜጣው ወርቅ ለማውጣት የሚውለው ኬሚካል የአካባቢውን መሬት እያበላሸ ውሃና የእንስሳት መኖዎችን እየመረዘ እንስሳትን እየገደለ እንዲሁም በነዋሪው ህዝብ ላይ ከፍተኛ የጤና እክል እየፈጠረ መሆኑን ተናግረዋል። ይህን ጉዳይ ለማጣራት ወደ ቦታው ያቀኑ የምርምር ጋዜጠኝነት ቢሮ አባላት በህገወጥ የወርቅ ማዕድን አውጪዎች ተይዘው እንደተንገላቱና ከተያዙበት ለመለቀቅ ሲደራደሩም በአስተርጓሚ የሚንቀሳቀሱ ቻይናውያን የመኪና አሽከርካሪዎችን በዓይናቸው እንደተመለከቱም በምርምር ዘገባው ላይ ጠቅሷል። እንደ ምርምር ዘገባው ከሆነ ከእርስ በርስ ጦርነት መቋጨት በኋላ በቢሊዮን ዶላር የሚገመት የወርቅ ማዕድን ከትግራይ ክልል ወጥቶ ወደ ተለያዩ ሀገራት እንዲሸሽ እንደተደረገ ታውቋል።
በክልሉ የሚፈጸመውን የማዕድን ዝርፊያ ለማስቆም ጊዜያዊ አስተዳደሩ ከፍተኛ ቁጥጥር እያደረግኩ ነው ቢልም የቀድሞ ታጣቂዎችን ጨምሮ በርካታ የክልሉ ባለስልጣናት በዚህ ህገወጥ ተግባር ውስጥ እጃቸው ስላለበት በቀላሉ መቆም እንዳልተቻለ ተመላክቷል። ህገወጥ የወርቅ ማዕድን ቁፋሮ በአካባቢው መሬቶች ላይ ስነ ምህዳራዊ ለውጥ ከማምጣትና በሰዎችና በእንስሳት ህይወት ላይ አደጋ ከመፍጠሩም በላይ የሚመለከተው አካል ህጋዊ መፍትሄ ካላበጀለት በስተቀር በክልሉ ያለው ቀውስ ተባብሶ ሊቀጥል እንደሚችልና ሌላ የእርስ በርስ ጦርነት ሊወልድ እንደሚችል የምርምር ጋዜጠኝነት ቢሮው ዘግቧል። በዚህ ህገወጥ የወርቅ ማዕድን ቁፋሮ የሚሳተፉ የውጭ ኩባንያዎችም ሆኑ ከጥቅሙ የሚጋሩ አካላት ዘላቂ ሰላም እንዲመጣ ፍላጎት እንደሌላቸው ይታወቃል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።